ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በተለይም ዛሬ በሚጠበቁ ጨዋታዎች ዙሪያ ቅድመ ግምታችሁን፣ ሐሳብ አስተያየታችሁን አጋሩን። በፕሮግራማችን ይዘት ላይም ሐሳብ አስተያየት እንቀበላለን። ላይክ ማድረግ እንዳይረሳ። በመረጃ ሰዓታችን ወደ ቤተሰቦቻችን አስቀድመን በአውሮፓ ታላላቅ ክለቦች ዕለታዊና ወቅታዊ ጥንቅሮችን እናደርሳችኋለን። ትላንትና ሲደረጉ የነበሩ ሁነቶችን በላሊጋ እንመለከታለን። ከሪያል ማድሪድ ጋር በተያያዘ በጣም ለየት ያለና አነጋጋሪ መረጃዎችን በስፋት ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርካታ አጫጭር ስፖርታዊ ጥንቅሮችን እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ለእናንተ ውድ አድማጮቻችን ለሰዓቱ ከያዝናቸው መረጃዎች ውስጥ በተለይም በፕሪሚየር ሊግ አንዳንድ ክለቦችን የተመለከተ ለየት ያለ ጥንቅር እንደ ሁልጊዜው አስቀድመን እናነሳለን። በቢግ ሲክስ ማንቸስተር ሲቲ ትላንትና ነጥብ ጥሏል ብቻ ሳይሆን ከሽንፈት ተርፏል ማለት ይቻላል። በሂል ዲክሰን ስቴዲየም የገጠመው ነገር ቀላል አልነበረም። ለማንቸስተር ሲቲ ጨዋታውን መሩት እንጂ ሲቲዎች አልጨረሱትም። ይህ ውጤት በዋንጫ ጉዞ ላይ የራሱ የሆነ አሻራን የሚያሳርፍ ውጤት ስለመሆኑ ምንም ጥርጥር የለውም። ጋርዲዮላ አላበቃም ሲል ጄሚ ካራገር ግን አታማሩ አመስግኑ እያለ ነው ሲቲዎችን። ትናንት በስቴዲየሙ የነበሩ አንዳንድ ለየት ያሉ ሁነቶችን በቃል ስፖርት ዩቲዩብ ቻናል እንዲሁ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ትላንትና ቼልሲ የደረሰበት ሽንፈት ከበድ ያለ ነው። በእርግጥ በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን በስፋት ዳሰነዋል። ተጨማሪ ጥንቅሮችን ይዘናል። ቼልሲና ታሪክ፣ ቼልሲና አስከፊው ጉዞ፣ ቼልሲና በፕሪሚየር ሊጉ በቀጥታ ሻምፒዮንስ ሊግ መግባት ቢያከትምም ሌሎች አማራጮች ውስጥ የሉም ወይ እንመለከተዋለን። የቡድን ዜና፣ የጆዋ ፔድሮ አስደናቂ አክሮባቲክ ግብን ጨምሮ በርከት ያሉ ልዩ ጥንቅሮች ተካተዋል። ቼልሲያን ቆዩን። ሊቨርፑል አምናና ዘንድሮ ፍጹም የተለያየ ቡድን ነው። ልዩነቱ በጣም በብዙ የሚነገር ነው። ምናልባት የስሎትን ስንብት ያመጣል የተባለው የአምናና የዘንድሮ ልዩነት ግን እስካሁን አዲስ ነገር የለውም። ግን የሆነ በስፋት ሚዲያውን የተቆጣጠረ አንድ መረጃ አለ፣ እናጠረዋለን። ከዛ ውጭ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ተጨማሪ ጥንቅር ሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል እናጋራችኋለን። ማንቸስተር ዩናይትድ ከሩበን አሞሪ በኋላ የሚባል ከማይከል ካሪክ ሹመት በኋላ የሚባል ቡድን ሆኗል። በጣም ልዩ መረጃ ይዘናል በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ። በአንድ ጉዳይ ላይ ግን ብሩኖ በጣም የተለየ ሀሳብ አለው። የነ ሮይኪን ልብ አሁን በጣም እየራራ ይገኛል። ምናልባት ማይከል ካሪክ ቋሚ ቢሆኑስ በዩናይትድ ቤት ይሄው ነገር ይደገማሉ የሚለው ግን በዚህ መልኩ ላይ ይጠበቅ ይችላል እየተባለ ነው። ሰፊ የቡድን ዜናም በማንቸስተር ዩናይትድ በኩል በቃል ስፖርት ዩቲዩብ ቻናል ይዘናል። እነ ቴሪ ዳንኤል ኦነሪ የሚሹት ቀን እንደደረሰ ተናግረዋል። ግን አሁንም ስጋት አለን እያሉ ነው። ዳቪድ ራያ ብቸኛው ተጫዋች ሆነዋል። በጣም አስገራሚውን ነገር እንነግራችኋለን። የቀድሞ የሚኬል አርቴታ ቡድን ኤቨርተን አሁን ለሚያሰለጥኑት ቡድን አርሰናል የዋላላቸው ውለታ ትላንት ቀላል አይደለም። የተወሰኑ አጫጭር መረጃዎችን በጉዳዩ ላይ እናነሳለን። በአርሰናል በኩል የቡድን ዜና ይዘናል። በተጫዋቾች በኩል ሚኬል አርቴታ ዛሬ ታላቁን አርሰናል ጠብቁ እያሉ ነው በኤምሬትስ። ከአርሰናል ጋር በተያያዘ በጣም አስደሳች መረጃዎች አሉ። ምናልባትም ከትላንት ነው ሲቲ ነጥብ መጣል ፈንጠዝያ ዛሬ በኤምሬትስ ምን ያደርጋሉ እስከሚለው ድረስ በብዙ ይጠበቃል። የአሰልጣኙን ጋዜጣዊ መግለጫ፣ የተጫዋቾች የቡድን ዜና፣ በተቃራኒ ቡድን በኩል አትሌቲኮ ማድሪድንም የቡድን ዜና ይዘናል። ዛሬ ምሽት 4 ሰዓት የዓለም አይኖች ሁሉ ትኩረታቸው ኤምሬትስ ላይ ይሆናል። የእናንተስ ምልከታ እንዴት ያለ ነው? በጨዋታው ዙሪያ ቅድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ከቆያችሁ ደግሞ እነኝና ሌሎች መረጃዎችን ትከታተላላችሁ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ማድረግ እንዳይረሳ። ቅድመ ግምታችሁን ላኩልን። መልካም ቆይታ። በድጋሚ በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ ዛሬም ጨዋታዎች ቀጥለው ይካሄዳሉ። ቤተሰቦቻችን በአዲስ አበባ ስቴዲየም ሁለት መርሃ ግብሮችን እንመለከታለን። ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ፣ መቀለ ሰባ እንደርታ ከአርባ ምንጭ ከተማ ዛሬ ከምንመለከታቸው ጨዋታዎች ውስጥ ሲሆኑ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለት ጨዋታዎችን እናያለን። ድሬዳዋ ከተማ ከኢትዮጵያ ቡና፣ ሽረ ምድረገነት ከኢትዮ ኤሌክትሪክ ይጫወታሉ። ትላንትና 3 ጨዋታዎች ነበሩ። አንድ ጨዋታ ብቻ ነው በድል የተጠናቀቀው። ወላይታ ዲቻ ሀዲያ ሆሳዕናን 1-0 ያሸነፈበት። ሐዋሳ ከተማ ከሸገር ከተማ 1
ለ1 እንዲሁም መቻል ከአዳማ ከተማ 0-0 መለያየታቸው ይታወቃል። በቃል ስፖርት ዩቲዩብ ቻናል በምሽት ጥንቅራችንም ዳሰነው ነበረ። ዛሬ በአውሮፓ ደግሞ አንድ ጨዋታ ይጠበቃል። በትልቁ የሚጠበቀው ጨዋታ ኤምሬትስ ላይ አርሰናል ከአትሌቲኮ ማድሪድ የሚያደርጉት የሁለተኛ ዙር የግማሽ ፍጻሜ መርሃ ግብር ነው። የመጀመሪያ ዙር 1-1 ተጠናቋል። ዛሬ በድምር ውጤት ያሸነፈው ቡድን ለአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ወደ ቡዳፔስት ያቀናል። በጨዋታው ላይ ሰፊ ትንታኔ ይዘናል። ቅድመ ግምታችሁን እያጋራችሁን ላይክ እያረጋችሁን አብራችሁን ቆዩን። ትላንት በስፔን ላሊጋ አንድ መርሃ ግብር ነበረ። በ34ኛ ሳምንት መርሃ ግብር የሚደረግ ይሄም ሴቪያ ከሪያል ሶሴዳድ ያደረጉት ጨዋታ ነበረ። ሴቪያን ከወራጅ ቀጠና የታደገ ውጤት የተመዘገበበት ጨዋታ ነበረ። ሴቪያ ሪያል ሶሴዳድን በቀድሞ ባርሴሎና፣ አርሰናል፣ ማንቸስተር ዩናይትድ ተጫዋች አሌክሲስ ሳንቼዝ 50ኛ ደቂቃ ግብ 1-0 በሆነ ውጤት ድል አደረገ። ውጤቱን ተከትሎም ሴቪያ ከወራጅ ቀጠና ወጥቷል። በ37 ነጥቦች 17ኛ ደረጃ ላይ መቀመጥ ችሏል። ላሊጋው እንደሚታወቀው በባርሴሎና 88 ነጥብ መሪነት፣ በሪያል ማድሪድ 77 ነጥብ ተከታይነት ሲቀጥል የፊታችን እሁድ ምናልባትም በኤል ክላሲኮ ጨዋታ ፍጻሜውን ሊያገኝ ይችላል። ሪያል ማድሪድ በእነኚህ 2 ዓመታት ውስጥ 120 ጉዳቶች ላይ ደርሷል። ይህን መረጃ ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል እስካደረስንበት ሰዓት ድረስ ማለት ነው የትላንትና የፈርላንድ ሜንዲን ጉዳት ይጨምራል። 5 ወራትን ከሜዳ እንደሚርቅ ቀዶ ጥገና እንደሚደረግለት ይህም በማድሪድ በኩል ቀጣይ የክረምት የዝውውር መስኮት ከተጠበቀው በላይ በጣም ሰፊ እንደሚሆን ያደረስንበትም ጥንቅር ነበረ። 120ዎቹ ጉዳቶች በ2 ዓመት ውስጥ የሚናገሩት ነገር በራሱ አለ። ሪያል ማድሪድ ባለፉት 2 ዓመታት ምን አሳካ የሚለውን ካየን ምንም ዋንጫ አላሳካበትም። ዘንድሮም በነገራችን ላይ ያው የዋንጫውን ሂደት ያዘገዩት ይሆናል እንጂ ኤል ክላሲኮ ላይ ድል ቢያደርጉ ዘንድሮም ከባርሴሎና ዋንጫውን ለመንጠቅ በጣም ተአምር ያስፈልጋቸዋል። እንዳልኳቸው ኤል ክላሲኮ በማድሪድ አሸናፊነት ቢጠናቀቀው እንኳን የነጥብ ልዩነቱ ከ11 ወደ 8 ዝቅ ሊያደርጉት ይችላሉ። ከዛ የዘለለ ለውጥ ግን ላይኖረው ይችላል። ምናልባትም በዋንጫ ደረጃው ላይ በዋንጫ መጨረሻው ላይ ግን ሪያል ማድሪድ እየደረሰበት ያለ የጉዳት መጠን ያለ ዋንጫ ሲዝኖችን ለማጠናቀቅ እያስገድደውም ይገኛል። ሪያል ማድሪድ ከኬሊያን መባፔ ጋር ሪያል ማድሪድ ያለ ኬሊያን መባፔ የሚባል ቡድን ሆኗል። እሱ ሲጎዳ ቡድኑ ያደርጋል፣ እሱ ተመልሶ ሲመጣ ይሸንፋል። ይህንንም በቃል ስፖርት ዩቲዩብ ቻናል በተደጋጋሚ አንስተነው ነበር። የትላንትና ምሽት ዘገባችንም ላይ በቃል ስፖርት ዩቲዩብ ቻናል በዚሁ ቻናላችን ላይ አድርሰናችሁ ነበር ይህን ጉዳይ። አሁን ታዲያ ነገርየው ከሯል። ውድ ቤተሰቦቻችን ማድሪድ ቤት የሪያል ማድሪድ ደጋፊዎች በማህበራዊ ትስስር ገጽ ጭምር ኬሊያን መባፔ ክለቡን እንዲለቅላቸው መጠየቅ ጀምረዋል። ይሄ በጣም አነጋጋሪ ጉዳይ ሆኗል። መባፔ በሪያል ማድሪድ ካሉ የቡድን አጋሮቹ በራሱ ግንኙነቱ ከአንዳንድ ተጫዋቾች ጋር ሻክሯል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በተጫዋቾችና የአሰልጣኞች ግን ድጋፍ እንዳለው ኬሊያን መባፔ በተወሰኑ ተጫዋቾችና በአሰልጣኝ ስታፍ አባላት ግን ድጋፍ እንዳለው እየተነገረ ይገኛል። ምናልባት ያለ ኬሊያን መባፔ ጥሩ መሆኑ ማድሪድ እንደ ገድም ጭምር እያሰቡት ይመስላል። ፓሪስ ሰን ዠርሜን እሱ ከወጣ በኋላ የአውሮፓ ሻምፒዮንስ ሊግ ባለቤት መሆኑ ይታወቃል። በነገራችን ላይ አንዳንድ የሪያል ማድሪድ የቃል ስፖርት ዩቲዩብ ቻናል ደጋፊዎችም የቃል ስፖርት ዩቲዩብ ቻናል ቤተሰቦችም ግን ይህንን ሀሳብ ከዚህ በፊት አንስቶታል። ኬሊያን መባፔ ከሪያል ማድሪድ ካልወጣ ማድሪድ እንደ ፓሪስ ሰን ዠርሜን ነው የሚሆን የሚሉ ሀሳቦችንም ሲያጋሩ ነበረ። በጣሊያን ሴሪኤም የመርሃ ግብሮች ሲካሄዱ ነበር። የ35ኛ ሳምንት መርሃ ግብር በርካታ ግብ የተመለከትንበት ጨዋታ ነበር። ሮማ ከፊዮረንቲና ያደረጉት ጨዋታ በሮማ 4-0 አሸናፊነት ተጠናቋል። ማንቺኒ በ13ኛው ደቂቃ ላይ፣ ዌስሊ 17ኛ ደቂቃ ላይ፣ ሄርመንሱ 34ኛው ደቂቃ ላይ፣ ፒያሼሊ 58ኛው ደቂቃ ላይ አራቱን ግቦች ከመረብ አዋሃደው ነው ሮማ ጨዋታውን 4-0 በሆነ ውጤት ትላንትና ፊዮረንቲናን ድል ማድረግ የቻለው። ሌላኛው መርሃ ግብር ወራጅ ቀጠና ውስጥ የሚገኘው ክሮሜንሴ ከወራጅ ቀጠናው ለመውጣት በሚያደርገው ጥረት ላይ ትላንትና ድል ማድረግ ተስኖታል። በጣም ወሳኝ ጨዋታ ነበረ ለክሮሜንሴ። ለአውሮፓ መድረኮች እየተፋለመ በሚገኘው ላዚዮ 2-1 ተሸንፏል። ላዚዮ ከሜዳ ውጭ ነው ጨዋታውን ያደረገው። ኢሳክሰን 53ኛው ደቂቃ ላይ፣ ኖስሊን 92ኛው ደቂቃ ላይ ነው የማሸነፊያ ገቦቹን ያስቆጠሩት። በክሮሜንሴ በኩል ቦና ዞሊ በጨዋታው 29ኛ ደቂቃ ገብ አስቆጥሮ ክሮሜንሴ ለረጅም ደቂቃዎች ይመራ ነበረ። ውጤት ግን ማስጠበቅ አልቻሉም።
ደረጃ ሰንጠረዡ ላይ ያው ኢንተር ሻምፒዮኑ በ82 ነጥብ አንደኛ ነው። አሁንም ናፖሊ በ70 ነጥብ ይከተላል። ሚላን በ67 ሶስተኛ፣ እንዲሁም ዩቬንቱስ በ65 አራተኛ ነው። ወራጅ ቀጠና ውስጥ ክሮሜንሴ፣ ቬሮና እና ፔዣ ይገኛሉ። ምናልባት እዛው ጣሊያን ቆይተን አንድ አጫጭር መረጃ ለመጨመር ያክል የቀድሞ የሮማ ተጫዋች ራጂ ናያንጎላን በስኮት ማክቶሚኔ ላይ ሀሳቡን አጋርቷል። በጣም የተለየ ሀሳብ ነው። ስኮት ማክቶሚኔ በጣም ነጥሮ የወጣ ተጫዋች ሲሆን አማካይ ተጫዋች ነው፣ ወይም ይሄ አቬሬጅ አይነት ተጫዋች ነው ለእኔ ሲል ተደምጧል። በጀርመን ቡንደስሊጋ ያው አሸናፊው ባየር ሙኒክ ነው። ባየር ሙኒክ ላይ ለሚጠበቅበት ይልቁንስ አሁን ዴኤፍኤ ፖካል በጀርመንና የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ነገ ይጠበቃል። አሊያንዝ አሬና ላይ 5-4 እየተመሩ እንደሆነ ይታወቃል። የመጀመሪያ ዙር ጨዋታቸውን ማለት ነው። ፓርክ ደ ፕሪንስ በፓሪስ ሰን ዠርሜን የተሸነፉት ጨዋታ ማለት ነው። በላሊጋው በቡንደስሊጋው እንደሚጠበቀው ነገር ግን የሃሪኬን 41 ግቦች ላይ መድረስ የሚሆን አይመስልም። 41 ግቦች ላይ ለመድረስ ቢያንስ በቀጣዮቹ ጨዋታ ላይ 4 ግቦችን በየጨዋታዎቹ መስቆጠር ይጠበቅበታል። ትንሽ ከበድ የሚለው ይመስላል። ምናልባት ቀለል ያለ ሪከርድ ከተባለ ኦሊሴ ምን ያህል አሲስቶችን በሁለቱ ጨዋታ ያደርጋል የሚል ነው። ለቡንደስሊጋው ትልቁ በአንድ ሲዘን 21 ነው። የቶማስ ሙለር 21 አሲስቶች አሉ። አሁን ኦሊሴ 19 ደርሷል። ስለዚህ 2 አሲስቶች ሪከርዱ እንዲጋራ፣ 3 አሲስቶች ሪከርዱን እንዲሰብር ያደርጉታል። ኦሊሴ ያደርገዋለሁ የሚለው በቀጣይ ጨዋታዎች ይጠበቃል። በጀርመን ቡንደስሊጋ 32ኛ ሳምንት መርሃ ግብሮች ከተጠናቀቁ በኋላ የሳምንቱ ምርጦች ይፋ ተደርገዋል። በስቱትጋርቱ ግብ ጠባቂ ኖብል ይመራል። የተመረጠው ግብ ጠባቂ በ3-4-3 አሌሃንድሮ ግራማልዶ ከባየር ሌቨርኩሰን፣ ቶም ራቱን ከዩኒየን በርሊን፣ ፊሊፕ ማዌን ከሜዝ ተመርጧል። ተከላካይ 4 የአማካይ ስፍራ ተጫዋቾች ላይ ሮማኖ ከወልደር ብሬመን፣ ሊዮን ጎሬስካ 2 ግቦችን አስቆጥሯል። በሳምንቱ ከባየር ሙኒክ አንቶን ኬደ ከኦግስቦርግ እንዲሁም ኦሊሴ ከባየር ሙኒክ ሲመረጡ 3ቱ የአጥቂ ስፍራ ተጫዋቾች ዚቪዝ ቬዴዝ ከሃምቡርግ እንዲሁም አጥቂ ላይ ፓትሪክ ሼክ ከባየር ሌቨርኩሰን እና ክራማሪች ከሆፈኔም የተመረጡ ተጫዋቾች ናቸው። ምናልባት ለቡንደስሊጋ ቅርብ የሆናችሁ የተለየ ምርጫ ካላችሁ ልታደርሱን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሁላችሁም ላይክ አድርጉን፣ ለእኛ እንደ ግብአት ይጠቅመናል። ሀሳብ አስተያየት፣ በጨዋታ ቅድመ ግምታችሁን በፕሮግራማችን ይዘት አሊያም በምትደግፏቸውም ክለቦች እያጋራችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ የአንድ የራውላው ቡድን በጣም የተለየ ውድድር ዓመት እያሳለፈ ነው። 2 አይነት ውድድር ነው። ለአብነት ያክል ከፈረንጆቹ አዲስ ዓመት 2026 ከመግባቱ በፊት ማለት ነው የነበረበት ደረጃ ብናይ በርንማውዝ በ15ኛ ደረጃ ይገኝ ነበረ 20 ጨዋታዎችን ካደረገ በኋላ ማለት ነው። የሲዝኑ 2ኛ አጋማሽ ሲጀመር የነበረበት ደረጃ ነው። አሁን የሚገኘው በነገራችን ላይ በርንማውዝ 6ኛ ደረጃ ነው የሚገኘው በ52 ነጥቦች። ያለፉትን 15 ጨዋታ አልተሸነፈም። ባለፉት 15 ጨዋታ 7 ድል 8 አቻ 29 ነጥቦችን ሰብስቧል። ባለፉት 15 ጨዋታ በሰበሰበው ነጥብ በዩናይትድ ብቻ የሚበለጥ ቡድን ሆኗል። በርንማውዝ ፍጹም የተለየ ዓመት ነው። ምናልባት የሻምፒዮንስ ሊግ ትኬትን ይቆርጣሉ የሚለው በቀጣይ በትልቁ ይጠበቃል። በፕሪሚየር ሊግ መርሃ ግብር ትላንትና በሄልዴክሰን ስቴዲየም ሲቲ ከኤቨርተን ያደረጉት ጨዋታ ለሲቲ የዋንጫ ጉዞ እንቅፋት፣ ለኤቨርተን የአውሮፓን ትኬቶች ለመቁረጥ በጣም ወሳኝ፣ ከጨዋታው ትርፍ ካለ ብለው ለተመለከቱ የአርሰናል ደጋፊዎች ደግሞ ፈንጠዝያ ነበረ። ኤቨርተን ከሲቲ 3-3 በሆነ አቻ ውጤት ተጠናቀቀ። ጨዋታውም በኤቨርተን በኩል በባለሜዳው 3ቱን ግቦች ባሪ 68ኛው ደቂቃ ላይ፣ ባይረን 73ኛው ደቂቃ ላይ መልሶ ባሪ 81ኛው ደቂቃ ላይ ማስቆጠር ሲችሉ ለሲቲ ዶኩ 43ኛው፣ ሃላንድ 83ኛው፣ መልሶ ዶኩ 97ኛው ደቂቃ ላይ ነበረ 3ቱን ግቦች ለማንቸስተር ሲቲ ያስቆጠሩት።
አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ ከሊጉ መሪ አርሰናል በ5 ነጥቦች ርቆ ይገኛል። ቀሪ ጨዋታውን ቢያሸንፍ ራሱ ያው የነጥብ ልዩነቱ ወደ 2 ዝቅ ይላል እንጂ መሪነቱን እንደ ከዚህ ቀደም በግብ ልዩነት እንኳን መረከብ የሚችልበት እድል የለም። አሁን ላይ ማንቸስተር ሲቲ 71 ነጥቦች አሉት። ኤቨርተን 48 ነጥብ አለው። የፊታችን ቅዳሜ ማንቸስተር ሲቲ በኢታር ላይ ከብሬንትፎርድ ይጫወታል። ኤቨርተን ወደ ሴልኸርስት ፓርክ ስቴዲየም አቅንቶ እሁድ ከፓላስ ጋር ነው ጨዋታውን የሚያከናውነው። በጨዋታው ምናልባት የተለየ ነገር ካነሳን ውድ ቤተሰቦቻችን አስቀድሞ ዶኩ 43ኛው ደቂቃ ግብ አስቆጥሮ መሩ። ከረፍት በኋላ ባሪ ብሬን እንዲሁም መልሶ ባሪ ባስቆጠሯቸው ግቦች ኤቨርተን 3-1 ይመራ ነበረ እስከ 83ኛው ደቂቃ። በኋላም ላይ 83ኛው ደቂቃ ላይ ሃላንድ 97ኛው ደቂቃ ላይ ሊያልቅ ሲል ምናልባት አጨቃጫቂ ነው ደቂቃው በስቷል አለበዛ የሚለው በኤቨርተን ደጋፊዎች በኩልም የነበረው ተቃውሞ የነበር ዶኩ ያስቆጠራት ግብ ነው ሲቲን ቢያንስ 1 ነጥብ ከጨዋታ እንዲያገኙ የረዳቻቸው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድኑ በጣም ጥሩ እንቅስቃሴ አድርጓል ብለዋል። ከጨዋታው በፊት ደግሞ ዘንድሮ አልተጨነኩም እንዳምነው ሲሉ ነበር። ትላንትና ግን ጥሩ ነበር ብለዋል። በሁለተኛ አጋማሽ ቡድኑ ትንሽ ተቀዛቅዞ እንደነበር የገለጹት ጋርዲዮላ ጎል ሰጥተናቸዋል፣ ከዛ በኋላ ወደ ጨዋታው መመለስ እኛም ችለናል ብለዋል። ስለ ዋንጫ ፉክክር የተጠየቁት ፔፕ ጋርዲዮላ ሁሉም ነገር አብቅቷል እስኪባል ድረስ እንሞክራለን፣ እንጥራለን ሲሉ ተደምጠዋል። የዋንጫ ፉክክሩ ገና አላበቃም፣ ነገር ግን አሁን በእኛ እጅ ላይ ግን አይደለም ሲሉ ነገርየው ወደ አርሰናል እጅ እንዳመዘነም ፔፕ ጋርዲዮላ ከጨዋታው በኋላ ተናግረዋል። ከጨዋታው በኋላ ማንቸስተር ሲቲ ዋንጫ የማሸነፍ ንጻሬው ወደ 17 በመቶ ወርዷል። ከ50 በመቶ የአርሰናል ደግሞ ከ50 በመቶ ወደ 83 በመቶ አድጓል። ዋንጫ የማንሳት ንጻሬው በእርግጥ ቀሪ ጨዋታውን ሲቲ ቢያሸነፍም ያው በሂሳባዊ ስሌት አርሰናል ላይ አይደርስም። ያው ግን አርሰናልስ የራሱን ጨዋታ እያሸነፈ ይቀጥላል የሚለው ሌላ ጥያቄ እንዳለ ሆኖ አሁን ባለው ሂደት ግን ሲቲ ቀሪ ጨዋታውን ቢያሸንፍም አርሰናል የሚደርስ አይደለም በነጥብ ልዩነቱ ምክንያት። አርሰናል ማን ቀረው ካልን ዌስትሃም ዩናይትድን በለንደን፣ በርሊን በኤምሬት፣ ክሪስታል ፓላስን በሴልኸርስት ፓርክ ሶስቱም ለንደን ውስጥ የሚካሄዱ ጨዋታዎች ሲሆኑ ለሲቲ የቀሩት 4 ጨዋታዎች ናቸው የፓላሱን ጨምሮ ማለት ነው። ብሬንትፎርድን በኤታሃድ፣ በርንማውዝን በቪታሊቲ፣ ክሪስታል ፓላስን በኤታሃድ፣ አስቶን ቪላን በኤታሃድ ይገጥማል። ሲቲ በአንጻራዊነት አንድ ጨዋታ ብቻ ነው ከበርንማውዝ ጋር ከሜዳ ውጭ የሚያደርገው። እንግዲህ ሁሉንም ጨዋታ ማሸነፍ አርሰናል በራሱ ዋንጫውን እንዲወስን ያደርገዋል። ስለዚህ አሁን ዋንጫ ፉክክሩ በቀጥታ በአርሰናል እጅ ገብቷል ማለት ይቻላል። ከቼልሲ ጋር በነበረ ጨዋታ የአርሰናል አርማ ያለበት ሃላንድ እየተጠጣ ነበረ። አንድ ደጋፊ ሜዳ ይዞት በጣም ዝነኛ የሆነበትም ነበረ ያ ደጋፊ። ያንን ካደረገ በኋላ በነገራችን ላይ ከ2 ሳምንት በኋላ ማንቸስተር ሲቲ የአርሰናልን አርማ የያዘ ሃይላንድን ወይም ውሃ መጠጫ ፕላስቲኮችንም ከስቴዲየም ውጭ እየሸጡ እንደነበረ ይታወሳል። ሜዳ ይዘው ለመግባት ከዛ ምን እንዳረጉበት ይታወቃል። ትላንትና ግን ለዚህ ማካካሻ ይሆን ዘንድ የኤቨርተን ደጋፊዎች ያደረጉት ነገር መነጋገሪያ ሆኗል። የኤቨርተን ደጋፊዎች ትላንትና በስቴዲየም የአርሰናል ሎጎ ወይም አርማ በስልካቸው ለሲቲ ተጫዋቾች ሲያሳዩቸው ነበረና ኤቨርተን ሲቲ ላይ ያደረገውን ነገር አርሰናል ከቅርብ ሳምንታት በፊት አላደረገውም። በካራፖ ካፕ አርሰናል ተሸነፈ፣ በፍጻሜ በፕሪሚየር ሊግ በራሱ በሲቲ ተሸነፈ። ያንን ሂሳብ ያወራርዱላቸው ምንም ጥርጥር የለውም። የቀድሞ የሚኬል አርቴታ ቡድን ኤቨርተን ነበር ማለት ይቻላል። ጄሚ ካራገር ያገኟት 1 ነጥብ በውድድር ዓመቱ መጨረሻ ላይ ምን ያህል ወሳኝ እንደምትሆን አናውቅም። ነገር ግን ሁሉም አካል በውጤቱ ቅር የተሰኘ ይመስለኛል ብለዋል። ማንቸስተር ሲቲዎች 1-0 ይመሩ ስለነበረ ቅር መሰኘታቸው አይቀርም። የአርሰናል ዋነኛ ተቀናቃኝ የሆኑት ሲቲዎች 2 ነጥቦችን ቢጥሉም የአርሰናል ተጫዋቾችና ደጋፊዎች ግን ሲቲ ሙሉ በሙሉ ሊሸነፍ የሚችልበት አጋጣሚ በማምለጡ ግን እጅግ ማዘናቸው አይቀርም ይላል ጄሚ ካራገር። ምን አይነት ጨዋታ ነው የማይታመን ነበር ለተመልካች ያለው ጄሚ ካራገር። ሲቲዎች ግን እቺ ያገኟት 1 ነጥብ በውድድር ዓመቱ መጨረሻ ላይ ምን ልታስገኝላቸው እንደምትችል አይታወቅምና ሊያመሰግኑም ይገባል ይችን 1 ነጥብ ብሏል። ምክንያቱም በመጨረሻ ደቂቃ የተገኘሽ ነጥብ ጎል ነበረች ያችን ነጥብ እንድትገኝ የሚያደረገችውና ጄሚ ካራገር ተደሰቱ እያለ ነው ሲቲዎችን። በጨዋታው ላይ ምናልባት እንግዲህ ከተፈጠሩት እውነቶች በኋላ አንደኛው የራያን ሼርኪ አሲስት ነበረ።
ሪያን ሼርኪ 11 ጎል 16 አሲስት 27 የግብ አስተዋጽኦ ላይ ደርሷል። የመጀመሪያ ዓመቱ ላይ ነው ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሚገኙ እሱ እንደሚታወቀው ፕሪሚየር ሊጉ ላይ እንግዲህ በዚህ ዓመት 10 ሲደመር ከክፍት ጨዋታ አሲስቶች አሉት። ይሄ ከኤዲን ሃዛርድ በኋላ የተገኘ ትልቅ ሪከርድ ነው ለተጫዋቹ። ምናልባት በተናጣል ደግሞ ተጫዋቾችን ከተመለከትን ማለት ነው ጀሬሚ ዶኩን ካየን ትላንትና የጨዋታው ኮከብ ነበር። 2 ግቦችን አስቆጥሯል፣ መክፈቻውና መዝጊያውን። ከዛ በዘለላ 4 የግብ ዕድሎችን ፈጥሯል። ከ19 1 ለ1 ፍልሚያ 14ቱን ድል አድርጓል። ጀሬሚ ዶኩም ጥሩ ነበረ ማለት ይቻላል። ከዛ ውጪ በርናንዶ ሲልቫ 300 ጨዋታን ያደረገ በሲቲ ቤት ከዴቪድ ሲልቫ 309 በመቀጠል ሁለተኛ ጨዋታ ሆኗል ለማንቸስተር ሲቲ። ብዙ የፕሪሚየር ሊግ ጨዋታዎችን ያደረገ ያው ሪከርዱን ግን ይሰብራል ተብሎ አይታሰብም፣ ምክንያቱም በዚህ ዓመት መጨረሻ ስለሚለያይ ማለት ነው። በጨዋታው የኤቨርተኑ ባህሪ ፍጹም የተለየ ነበረ። 2 ግቦችን አስቆጠረ፣ ወደ 8.1 ሬቲንግ ተሰጥቶታል። ትላንትና ሲቲን ጉድ ያደረገው ተጫዋች ነበረ ማለት ይቻላል ነው። ሁለቱን የኤቨርተንን መክፈቻና መዝጊያ ግቦች ያስቆጠረው እሱ ነው። አቻ ያደረጋቸው እሱ ነበረ። 3ኛውን ግብ አስቆጥሮ 3-1 እንዲመሩ የሚያደርጋቸው ባህሪ ነበረ። 8.1 ሬቲንግ ተሰጥቶ ምናልባት ኤቨርተኖች ጨዋታውን እየመሩ ነበረ። ምናልባት የሚቆጩበት አጋጣሚ የነበራቸው የግብ ብልጫ አልተጠቀሙበትም በትክክል የሚል ነው። 3-1 እየመሩ ነው መጨረሻ ላይ በመጨረሻ ደቂቃ በተቆጠረባቸው ግብ 3-3 የተጠናቀቀው ጨዋታው። አርሰናል በ76 ነጥብ ይመራል። ማንቸስተር ሲቲ በ71 ነጥብ ይከተላል። ማንቸስተር ዩናይትድ በ64 ነጥብ 3ኛ ነው። ሊቨርፑል በ58 ነጥብ 4ኛ፣ እንዲሁም አስቶን ቪላ በ58 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃ ላይ ቼልሲ የደረሰበት ሽንፈት ብቻ አይደለም፣ ከበድ ባለ መንገድ ነው የተሸነፈው 3 ጎል ተቆጥሮበት ነው የተሸነፈው። ስታንፎርድ ብሪጅ ላይ ነው የተሸነፈው። ላለመውረድ በሚጥር ቡድን ኖቲንግሃም ፎረስት ነውና ሽንፈቱን ከባድ የሚያደርጉት ብዙ አጋጣሚዎች አሉ። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የቼልሲ ደጋፊዎች ትላንትና ቡድኑ 3-1 በሆነ ውጤት ሲሸነፍ ኮል ፓልመር ፍጹም ቅጣት ምት ማምክኖ ጭምር ነው። ገና በሁለተኛው ደቂቃ ላይ ኦኒ ግብ አስቆጥሮ ኖቲንግሃም መራ። ከዛ በፍጹም ቅጣት ምት ጀሱስ 15ኛ ደቂቃ ላይ 2-0 ያደረገ መሪነታቸውን። ከዛ በኋላ ኦኒ መልሶ 52ኛው ደቂቃ ላይ ግብ አስቆጥሮ የጨዋታውን መሪነት ወደ 3-0 አሳደገው። በቼልሲ በኩል ምናልባት እንዳልኳችሁ 45ኛው ደቂቃ ተጠናቆ ከረፍት በፊት በጭማሪው ደቂቃ ላይ ፍጹም ቅጣት ምት ፓልመር አመከነ። ዦዋ ፔድሮ ግን 93ኛው ደቂቃ ላይ የፕሪሚየር ሊጉን የሳምንቷን ምርጥ ግብ ምናልባትም በእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ግብም ልትሆን የምትችል በጣም አስደናቂ አክሮባቲክ ግብ አስቆጥሯል። ቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ስለ ግቧ ልትነግሩን ትችላላችሁ። ወይም ገለልተኛ ደጋፊዎች መልከታችሁን አድርሱን። ቼልሲ ተከታታይ 6ኛ የፕሪሚየር ሊግ ጨዋታውን ተሸነፈ። ሰሞቹ በሁሉም ውድድሮች ካደረጓቸው ያለፉት 9 ጨዋታ 7 ተሸንፈዋል። ሽንፈቱን ተከትሎ ቼልሲ በፕሪሚየር ሊጉ በቀጥታ ሻምፒዮንስ ሊግ መግባት የሚያስችለው ደረጃን 5ኛው ነው እንደማያጠናቅቅ ተረጋግጧል። ግን አላበቃም 100%። ቼልሲ 48 ነጥብ ይዞ 9ኛ፣ ኖቲንግሃም ፎረስት 42 ነጥብ ይዞ 16ኛ። ያ ማለት ኖቲንግሃም ፎረስት ከቼልሲ በላይ ሆኖ ሊጨርስ ይችላል ማለት ነው በውድድር ዓመቱ በሂሳባዊ ስሌት። ቅዳሜ ደግሞ ሊቨርፑልን ከቼልሲ የሚያገናኘው መርሃ ግብር ሌላ ፈተና ነው ለቼልሲ። ኖቲንግሃም ፎረስት ከኒውካስል እሁድ ይጫወታሉ። ከዚህ ጋር በተያያዘ ምናልባት አንዳንድ ሪካርዶችን ለማየት ሰሞቹ 6 ተከታታይ ጨዋታ ሲሸነፉ ከ1993 በኋላ ለመጀመሪያ ጊዜ ነው። ቼልሲ በፕሪሚየር ሊጉ ጨዋታ ባለፉት 540 ደቂቃዎች ጨዋታ 1 ግብ ነው ያገኘው። እቺንም ግብ ለማግኘት የፈጀበት ደቂቃ በጣም ረጅም ነው። ሰሞቹ በቀጣይ የአውሮፓ መድረክ ተሳትፎ ቦታ ለማግኘት የመጨረሻ የሊግ ጨዋታን ከሊቨርፑል፣ ቶትናም፣ ሰንደርላንድ ያደርጋሉ። በነገራችን ላይ ከአውሮፓ መድረክ 100% ሊሰናበት የሚችልበትም አደጋ ውስጥ ይገኛል። ውድ ቼልሲያን በዩቲዩብ ገጻችን የምትገኙ የክለባችሁ መፍትሄ ግን ማን ሊሆን ይችላል? አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል ጋርዲዮላ ሲል መልከታውን አጋርቶናል። ቼልሲ ተጫዋቹ ሆስፒታል አቀንቷል። በነገራችን ላይ በትላንትናው ጨዋታ ከበድ ያለ ጉዳት ያጋጠመው የቼልሲው ታዳጊ ተጫዋች ጄሴ ዴሬ ሆስፒታል ገብቷል። 45 ደቂቃ ብቻ ነው የተጫወተው ለዚህ ቡድን ለዋናው ቡድን። ትላንትና የመጀመሪያ ጨዋታውን ቢያደርግ መልሶ ለማየት እንኳን የሚዘገነን አይነት ጉዳት አስተናግዶ ከሜዳ በከፍተኛ የሕክምና እርዳታ መውጣቱን በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን አንስተነው ነበር። ተጫዋቹ መንቃቱ እና መናገር እንደሚችል ክለቡ ያሳወቀ ሲሆን ግን ሆስፒታል ገብቷል። የ18 ዓመቱ የክንፍ ተጫዋች ጄሴ ዴሬ በትላንትናው ጨዋታ በቋሚነት ተሰልፎ የገባውም በቼልሲ በኩል የመጀመሪያ ጊዜ ነበረ። ያ ብቻ አይደለም ውድ ቤተሰቦቻችን፣ ይሄ ከረፍት በፊት ያየነው በጣም ለማየት የሚከብድ ጉዳት ነበረ። ከረፍት በኋላ ደግሞ
ሞርጋን ጊብስ ዋይት እና እንደዚሁም ደግሞ ግብ ጠባቂው ሳንቼስ ተላትመው የተፈጠረው አደጋ መልሶ ለማየት ይዘገንን ነበረ። በነገራችን ላይ ሞርጋን ጊብስ ዋይት የቅንድቡ መሃል ለመሃል ተሰንጥቆ እስከ ግንባሩ አጋማሽ ድረስ ተሰፍቶ ተመልሶ መጥቷል ከሆስፒታል። ደህና መሆኑን በማህበራዊ ትስስር ገጹ አጋርቷል። ሁለቱም ተቀይረው ወጥተው ነበር። የትላንትናው ጨዋታ እንዲህ አይነት ዘግናኝ ጉዳቶችንም የተመለከትንበት ነበረ። ኖቲንግሃም ፎረስት ያለፉትን 10 ጨዋታ አልተሸነፈም። በነገራችን ላይ በሶስቱ አቻ ወጥቷል። ከፉላም ጋር 0-0፣ ከፖርቶ እና ከአስቶን ቪላ ጋር 1-1። ከዛ ውጭ ሜትላንድ ቶትናምን አሸንፈዋል። ፖርቶ፣ በርሌ፣ ሰንደርላንድ፣ አስቶን ቪላ፣ ትላንትና ደግሞ ቼልሲ እንድል አድርጓል። የኖቲንግሃም ፎረስት ጉዞ ቀላል የሚባል አይደለም። በአንጻራዊነት ቼልሲ ባለፉት 6 ጨዋታ ከ1993 በኋላ የተሸነፈው በኒካስል 1-0፣ በኤቨርተን 3-0፣ በሲቲ 3-1፣ በዩናይትድ 1-0፣ በብራይተን 3-1። ትላንትና ጥሩ ነገሩ ጎል አስቆጥሮን የተሸነፈው 3-1 በሆነ ውጤት አሸንፏል። ይሄ የቼልሲ በጣም አስከፊ ጉዞ ነው እንዳልኳችሁ ከ1993 በኋላም ቼልሲ ይህን መረጃ ለእናንተ ውድ አድማጮቻችን ስናደርስ በፕሪሚየር ሊጉ 9ኛ ደረጃ ላይ ይገኛል። ቼልሲ በነገራችን ላይ ወደ አውሮፓ መድረኮች ለመመለስ ወይም ይሄ በአውሮፓ መድረኮች ላይ ለመሳተፍ አደጋ ውስጥ ነው ያለው። ምንም ጥያቄ የለውም። መሳተፍ የሚችልበት እድል አለ፣ ሻምፒዮንስ ሊግንም ጭምር ቢሆን። ግን እንዳልኳቸው 16ኛ ላይ ያለ ቡድን ሁሉ ከቼልሲ በላይ ሆኖ መጨረስ የሚችልበት ሂሳባዊ ስሌት አለና ምናልባትም ኤፍ ኤ ካፕን ማሸነፍ በቀጥታ 100% የኤሮፕ ሊግ ተሳታፊ ያደርገዋል። ግን ሻምፒዮንስ ሊግ አይገባም ወይ ለሚል በርካታ የቼልሲ ደጋፊዎች በተለይም በቃል ስፖርት ዩቲዩብ ቻናላችን ላይ ለመጣ ጥያቄ ምላሽ እንስጥ። ቼልሲ ሻምፒዮንስ ሊግ ሊገባ ይችላል፣ ግን በፕሪሚየር ሊጉ ቀጥታ መግባት የሚችልበት እድል አንድ ብቻ ናት። ይሄም አስቶን ቪላ ኤሮፕ ሊግ ከበላ አስቶን ቪላ በፕሪሚየር ሊጉ 5ኛው ነው ከጨረሰ 6ኛ ለሚወጣው ክለብ ይለቃልና ቦታውን 6ኛው ነው መጨረስ አለበት። ሌላ ተአምር ለቼልሲ ምናልባት ያደርጉታል የሚለውን የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ምልከታችሁን አጋሩን። ቼልሲ በፕሪሚየር ሊጉ 14 ጨዋታዎችን ያለ ጎል መጓዝ ችሏል። በሁለት ጎሎች መካከል በነገራችን ላይ በዦዋ ፔድሮ እና በመጨረሻው የቼልሲ ግብ መካከል በርካታ ጨዋታዎችን ተመልክተናል። ይሄ በጣም አስከፊው ጉዞ ነው። ኮል ፓልመር ባለፉት 14 ጨዋታ ለክለብና ለሀገሩ 1 ጎል ነው ያለው። ምንም አይነት አሲስት አላበረከተም። ትላንት ይባስ ብሎ ፍጹም ቅጣት ምቱን አምክኖታል። ይሄ በጣም መጥፎ አጋጣሚ ነው ለተጫዋቹ። ምናልባት ትላንትና የቼልሲ ደጋፊዎች ተስፋ የቆረጡት ገና 75ኛ ደቂቃ ላይ ነው። ስቴዲየሙን ጥለው ወጡ። ይሄ ነገሩ ምን ያህል ውስብስብ እንደሆነ ማሳያ ነው። ምናልባት ትላንትና ቀጣዩን አሰልጣኝ ማን ሊሆን ይችላል በሚል ሲጠበቅ የነበረው ቼልሲ 2 ሰዎችን አይተናል። ቶማስ ቱዌል በስቴዲየም ነበሩ። ምናልባት ለብሔራዊ ቡድናቸው ተጫዋች እየመለመሉ ይሆናል። ሌላው የቀድሞ የቼልሲ ተጫዋች ቲያጎ ሲልቫን በስቴዲየሙ ነበር። በጣም አዝኖ ተክዞ የተመለከትንበትም አጋጣሚ ነበረ። ዦዋ ፔድሮን እናንሳ። የጨዋታ ውብ ግብ አስቆጣሪ፣ ምናልባት ማስተዛዘኛ ግብ ብቻ ሳትሆን ውብ ግብም ነበረች። ትላንትና ደረቱ ላይ አብረዶ አክሮባቲክ በሆነ መንገድ ነበረ ባለቀ ደቂቃ ያስቆጠራ። ዦዋ ፔድሮ ግን ከኖቲንግሃም ፎረስቱ ሽንፈት በኋላ ስለ አሰልጣኝ ማውራት የለብንም ብሏል። ኃላፊነት መውሰድ አለብን። ይህ ሽንፈቱ ከአሰልጣኝ ጋር የሚገናኝ ሳይሆን ሜዳ ላይ ነበር ነው ተጫዋቾች ነን መጠየቅ ያለብን። በጣም መጥፎ ነበረ ሜዳ ላይ ያደረግነው እንቅስቃሴ ሲል ተደምጧል። ዦዋ ፔድሮ ትላንትና ግብ ማስቆጠሩን ተከትሎ 15ኛ ግቡ ነው። አንድ ተጫዋች በመጀመሪያ ዓመቱ 15 ያውም ከፍጹም ቅጣት ምት ውጭ የሆኑ የፕሪሚየር ሊግ ግቦችን በመጀመሪያ ዓመቱ ለቼልሲ ያስቆጠር 3ኛው ነው። ከዚህ በፊት ጄም ፍሎይድ ሃንስልቤንክ 19 ግቦችን፣ ዲየጎ ኮስታ 19 ግቦችን፣ አሁን ደግሞ ዦዋ ፔድሮ 15 ግቦችን አስቆጥሯል። ለቼልሲ ቀሪ ጨዋታዎች ላይ ምን ያደርጋል የሚለው ይጠበቃል። ግን የቼልሲን የጎል ረሃብ ትላንትና ቋይቶታል። ዦዋ ፔድሮ ለቼልሲ ከማርች 4 በኋላ የመጣች የመጀመሪያ ግብ ነው በፕሪሚየር ሊጉ ማስቆጠር የቻለው። በፊታችን እሁድ ወይም ከፊታችን እሁድ አንድ የሚጠበቅ ጨዋታ አለ፣ ቼልሲ ከሊቨርፑል። ለሁለቱም ቡድኖች ጨዋታው የራሱ የሆነ አንድምታ አለው። ምናልባት ቼልሲን ጨዋታ ማሸነፍ ቀጣይ እንዳልኳችሁ 6ኛ ደረጃን ይዞ የኤሮፕ ሊግን አሸናፊ ደግሞ አስቶን ቪላ ሆኖ አስቶን ቪላ 5ኛ ደረጃን ይዞ እንዲያጠናቅቅ የሚመኙበት ሌላ አጋጣሚ የሚፈጠር ጨዋታ ነው ለቼልሲ ነው። ይሄ ለሊቨርፑል ደግሞ በራሱ መንገድ ሻምፒዮንስ ሊግ ትኬት ለመቁረጥ የሚያደርገው ጥረት ነው። በነገራችን ላይ ሊቨርፑል ውድ ቤተሰቦቻችን አምና ሻምፒዮን እንደነበረ የሚዘነጋ አይደለም። ሊቨርፑል አምና
84 ነጥቦች ነበሩት በዚህ ሰዓት ላይ። ዘንድሮ 58 ነጥቦች አሉት። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ክለባችሁ በነገራችን ላይ ከአምና ዘንድሮ 26 ነጥቦችን አሽቆልቆላል። ለዛም ይመስላል በዩቲዩብ ገጻችን ላይ ስሎት የሚሰናበትበት ቀን በሰበር መች ነው እያሉ ሊቨርፑል ያን እንዲጠብቁ ያደረጋቸው። ግን የስሎት ስንብት የሚጠበቅ አይደለም። አያክስ በቀጣይ ዋና አሰልጣኝ ለማድረግ በዝርዝር ውስጥ ስሎት ከሊቨርፑል የሚሰናበቱ ከሆነ እያያቸው ነው። በነገራችን ላይ ስሎት ወደ ሊቨርፑልም ከመምጣታቸው በፊት የነበራቸው የአሰልጣኝነት ጊዜ በፌኖርድ ጥሩ ነበረ፣ ምንም ጥያቄ የለውም። በሊቨርፑልም የመጀመሪያ ዓመታቸው ፍጹም አስደናቂ ከዋንጫ ጋር የተጠናቀቀ እነ ስቴቨን ጄራርድም አምና ዋንጫ ያመጣ አሰልጣኝ ነው። ችግሩ ተፈጥሯል፣ የችግሩን መፍትሄ ራሱ ስሎት ይሆናል ብለው ቢናገሩም በባለቤቶቹ በኩል እስካሁን የስንብት አዝማሚያ አልሰማንም። ምናልባት ክለቡ ዘንድሮ በተጫዋቾቹ በኩል የነበረውን ድክመት እንደ ሚዛን አይተውላቸው ለውጤቱ መጥፋት የእሳቸው ችግር ብቻ ሳይሆን ሜዳ ላይም ችግር ነበር የሚለውን አይተው ወደ ዝውውር ይገቡላቸዋል እንጂ ያሰናብቷቸዋል ተብሎ አይጠበቅም። አያክስ በዝርዝር ውስጥ አርኔ ስሎትን ቢይዝም ከዛ ውጭ ግን ያው የሳላ ስንብት እርግጥ ከሆነ በኋላ የሮበርትሰን ስንብት እርግጥ ከሆነ በኋላ ቡድኑ ይጠናከራል የሚለው ነው ትልቁ ጉዳይ። ሳላን በተመለከተ ግን የቀድሞ የሮማ ስፖርቲንግ ዳይሬክተር የነበሩት የዋልተር ሳባስቲያኒ ያኔ ሲያስፈርሙት በጣም እድለኛ ነበርኩኝ፣ በወቅቱም ሳስፈርመው እርግጠኛ ነበርኩኝ። ያኔም በሮማ ቤት አሳይቷል፣ አሁንም በቼልሲ ቤት አሳይቷል። ለእኔ ምርጡ ዝውውር ሳላ ነበር ብሏል። ሊቨርፑል እሱን የመተካት ስራ በምልመላ ክፍሉ በኩል አሁንም እየሰራ ነው። በቀጣይ ክረምት ደግሞ ተጫዋች ያስፈርምበታል ተብሎ ይጠበቃል። ማንቸስተር ዩናይትድ ሁለት አይነት ቡድን ነው፣ ከሩበን አሞሪም በኋላ እና ከሩበን አሞሪም በፊት የሚባል ሁለት አሰልጣኞችን ብንመለከት በዩናይትድ በዚህ ዓመት ቡድኑን ከመሩት ውስጥ ሩበን አሞሪም እና ካሪክ 32 ነጥቦችን በ14 ነጥብ ጨዋታዎች ሰብስቧል። ሩበን አሞሪም 30 ሲደመር ነጥብ ላይ ለመድረስ 20 ጨዋታ ፈጅቶበታል። ያ ብቻ አይደለም፣ 31 ነጥብን የሰበሰበው ከ6 ተጨማሪ ጨዋታዎች የካሪክ የተሻለ ነው። በ6 ጨዋታ አንሶ ከሩበን አሞሪም እና ምናልባትም በርካቶች አሁን ካሪክ ባይዘገይ ኖሮ ብለው እንዲመኙ ያደረገ ውጤት በዩናይትድ እየተመዘገበ ይገኛል እና ካሪክ በ6 ጨዋታ አንሶ ከሩበን አሞሪም የተሻለ ነጥብን በዩናይትድ ሰብስቧል። ከካሪክ ጋር በተያያዘ ትላንት በቃል ስፖርት ዩቲዩብ ቻናል በርካታ ደጋፊዎች ተፈጥረውለታል። በቡድን ውስጥ ያሉት ብለን ስም ጠቅሰናል። ማቲያስ ኩኛ የሰር አሌክሳንደር ቻክማን ፈርጉሰንን ነገር የመለሰ ሰውን ብሎታል። ፈርጉሰን በዩናይትድ የነበራቸው ባህል አሁን በካሪክ ደግሞ ዩናይትድ እየገነባው ያገኛል። ያንን ብዙ ነገር እያስተማረን ይገኛል። ያንን የፈርጉሰንን አስደናቂ ጊዜ እየመለሰም ይገኛል። ይሄ ሜዳ ውስጥ ድል ማድረግን ብቻ የሚሻ ለዩናይትድ እንደሚጫወት የሚያቅ ስነልቦና ያለው ተጫዋች ለዩናይትድ መጫወት ደግሞ ምን ማለት እንደሆነ የሚያቅ ተጫዋች ሜዳ ውስጥ እንዲኖር አድርጓል። ክለብ ውስጥ የፈጠረው ተነሳሽነት ይለያል ብሎ በግልም ጭምር የካሪክን ቆይታ ከተናገሩት ውስጥ ይጠቀሳል። በእርግጥ እነ ማጓየር ማቲያስ ኩኛ ብቻ ሲሆን እነ ብሩኖ ፈርናንዴዝም ቆይታው እንደሚደግፉ ይታወቃል። ምናልባት ግን የብሩኖ ፈርናንዴስ ያው የሀገሩም ልጅ ነው። ሩበን አሞሪም እንደሚታወቀው ፖርቱጋላዊ ናቸው ሁለቱም። ብሩኖ ፈርናንዴስ በካሪክ ቆይታ ላይ ፍላጎት ካላቸው ተጫዋቾች አንዱ እንደሆነ ይታወቃል። በቃል ስፖርት ዩቲዩብ ቻናል የትላንትናውም ጥንቅራችን ይህን አደርሰን ነበር። ግን የሩበን አሞሪምንም ውለታ አልረሳም። እኔ በሩበን አሞሪም ስር በጣም ጥሩ ጊዜ አሳልፍ ያለው ብሏል። በርካታ ኳሶችንም እንድነካ የእሱ ሲስተም እኔንም ረድቶኛል ብሏል እና በሩበን አሞሪም ስር መጫወት ለእኔ ጥሩ ነበረ፣ በእኔም በኩል ፍጹም የተለየ ጊዜን እንዳሳለፍ ረድቶኛል ብሏል እና የሩበን አሞሪምንም ውለታ እንደማይረሳ ተናግሯል። በእርግጥ ከሰሞኑ ዩናይትዶች የሩበን አሞሪም ውለታ አለባቸው። ምክንያቱም አሁን ላይ ቡድኑን አሸናፊ እያደረጉ ያሉ ምርጥ ተጫዋቾች በሙሉ የሩበን አሞሪም ፈራሚ ናቸው። ግብ ጠባቂው ሼላመንስ ምንም እንኳን በሊቨርፑል ጨዋታ ስህተት ቢሰራም፣ አጥቂዎቹ ሶስቱም ማቲያስ ኩኛ፣ ብራያን ቤሞ እና ቤንያሚን ሼሽኮም የሩበን አሞሪም ፈራሚ ናቸውና ሩበን አሞሪም ምርጥ ውጤት ባያመጣም ምርጥ ቡድን ገንብቷል፣ ሊመሰገን ይገባል የሚሉ ሌጀንዶችን መምጣታቸው አይዘነጋም። ሮይ ኪን አሁን ትንሽ ልቡ የራራ ይመስላል። በእርግጥ ተመልሶ መተቸቱ አይቀርም። ማንቸስተር ዩናይትድ አሁን ላይ ነገሮችን እንግዲህ አማራጮችን ሲያዩ በአሰልጣኝነት ላይ ያው ካሪክን ሊያዩ የሚችሉበት ነገር ተፈጥሯል። ምክንያቱም ጨዋታዎችን እያሸነፈ ነው፣ ድል እያደረገ ነው፣ ወደ አውሮፓ ሻምፒዮንስ ሊግ መለሷቸዋል። ስራውን ለማግኘት አሁን ተጨባጭ ምክንያት አለው ካሪክ እና የዩናይትድ አመራሮች እሱን ለማየት ሊገደዱ ይችላሉ ብሏል። ከዛ ውጭ የሮይ ኬን ያነሳው
ቡድን ውስጥ ይሄ የተሰበሰበው ነጥብ ብቻ ሳይሆን ቡድን ውስጥ የፈጠረው መረጋጋት ኮከቦችን ዳግም ማነቃቃቱን ለአብነት ያክል እንደ ኮቢ ማይኖ ያለን ተጫዋች ወደ ቡድን አስተሳሰብ መመለሱ ወደ ጨዋታ መመለሱ ኮንትራቱ እንዲያራዝም መንገድ ከፍቷልና ይህም ለአሰልጣኝነት ሹመት ሊያበቃው ይችላል እያለ ነው ሮይ ኪን። በነገራችን ላይ ኮቢ ማይኖ በ13 ቋሚ ሆኖ በጀመረባቸው ጨዋታ ዩናይትድ 10ሩን ድል አድርጓል። ያው የካሪክ መምጣት ለዩናይትድ ብቻ ሳይሆን እንደ ቡድን በተናጠለም ተጫዋቾችን ጠቅሟል ሲባል እንደ ኮቢ ማይኖ ያለም ተጫዋች ማሳያ ሊሆን ይችላል። ማይክል ካሪክ ግን በማንቸስተር ዩናይትድ ቋሚ ሆነው ሹመቱን ቢያገኙ እሳቸው መጫወት የሚፈልጉበት የጨዋታ ስታይል አላቸው እና ክረምት ላይ የሚደረጉ እያንዳንዱ ዝውውር ለእሳቸው ስታይል የሚጠቅምና በእሳቸው የጨዋታ ፍልስፍና ውስጥ የሚሆን አይነት ተጫዋች ሊሆን ይችላል። ያው ካሪክ እንደሚታወቁበት ባህሪ አለ። ሚድልስቦሮ ጀምሮ ያደረጉት ነው ይሄ እንዳላቸው ተጫዋች አይነት የጨዋታ አቀራረብ እንጂ ይሄ በጣም የታወቀ አንድ ጨዋታን ብቻ የሚጮቱ አልነበሩም። ግን ምናልባትም በዩናይትድ ይሄ ለዋንጫ የሚያበቃ አይነት ቡድን መገንባት ይፈልጋሉ። በተለይም 90 ደቂቃ ፕረስ የሚያደርግ ቢውልድ አፕ ላይ በጣም ጠንካራ የሆነ የራሱ የሆነ አይደንቲቲ ያለው ቡድን መገንባት ይፈልጋሉ እና ለዚህ ደግሞ እሳቸው ቋሚ ሆነው የሚቀጥሉ ከሆነ የማንቸስተር ዩናይትድ ዝውውር ላይ ለየት ያለ አቅጣጫዎችም ሊቀመጡ ይችላሉ። ምናልባትም ከታሰበውና ስማቸው ከተዘረዘሩትም ውጪ ተጫዋቾች ወደ ቡድኑ ሊመጡ ይችላሉ የካሪክ ቆይታውን የሚሆን ከሆነ። በዩናይትድ ለአብነት ያክል የሞርጋን ሮጀርስ ዝውውር በትልቁ ይጠቀሳል። እነ ጊብስ ዋይት ተነስተዋል፣ እነ ፌርናንዴስ ተነስተዋል ከዌስትሃም ዩናይትድ። እነኚህ ዝውውሮች በምክንያት ነው የተነሱት። አንድም ቡድን ውስጥ ያሉ ተጫዋቾችን የመተካት ሂደቱ እያሉም እንዲሆን ነው። ለአብነት ያክል ብሩኖ እድሜው እየገፋ ነው፣ ተተኪ ይፈልጋል። ለዛ የተያዙ ተጫዋቾች ናቸው በዝርዝር ውስጥ አሉ። አሁንም ብሩኖ ፈርናንዴዝ እድሜው ምንም ጥያቄ የለውም፣ 30ዎቹን ተሻግሯል። ግን በሊቨርፑል ጨዋታ ላይ የፈጠራቸው የግብ ዕድሎች 6 ናቸው። በነገራችን ላይ 6 ሲደመር የግብ ዕድሎችን 20 አጋጣሚዎች ላይ ተመልክተናል በጨዋታ በ7ቱ አጋጣሚ የፈጠራቸው ብሩኖ ፈርናንዴዝ ነው። በቅርብ ዓመታት ውስጥ እሱ ከመጣ በኋላ ያየናቸው ሪከርዶች ናቸው። በዚህ ውድድር ዘመን እንኳን በሊጉ አማካይ ሆኖ ከፍተኛ የጎል ተሳትፎን ያላቸው ብሩኖ 27 ደርሷል። ሞርጋን ጊብስ ዋይት በ10 አንሶ 17 ነው ያለውና የብሩኖ ሚና ቀላል አይደለም። ግን እሱን ለመተካት እነ ሞርጋን ጊብስ ዋይት፣ እነ ሞርጋን ሮጀርስ፣ እነ ፌርናንዴዝ የዌስትሃም ዩናይትዱ አማካይ በዝርዝር ውስጥ እንዳሉ ይታወቃል። ማንቸስተር ዩናይትድ እና የብራዚል እግር ኳስ ፌዴሬሽን ውይይቶችን አድርገዋል። ውይይቱ በነገራችን ላይ ይሄ ዩናይትድ የአውሮፓ ሻምፒዮንስ ሊግን ትኬት መቁረጡን ስላረጋገጠ እንደ ማቲያስ ኩኛ ያለ ተጫዋች ረፍት እንዲሰጠው ነው። ይህም በቀጣይ ዓለም ዋንጫ ላይም ከጉዳት 100% ነፃ ሆኖ እንዲጫወት ነው። ወይ ደግሞ ተጫዋቹ በተለይም ወቅታዊ ከጉዳት እንደመመለሱ መጠን ከቼልሲ ጨዋታ በኋላ ጉዳት አንድ ጨዋታ መልጦት ነበር። ለዛ ነበረ ትላንትና ውይይት ከተደረገ በኋላ ግን ማቲያስ ኩኛ ቀሪዎቹን ጨዋታ በዩናይትድ ይጫወታል። ዓላማው ኩኛን ለሚመጣው የዓለም ዋንጫም በአካልም ሆነ በስነ ልቦና ሙሉ ዝግጁ እንዲሆን እና ከጉዳት ስጋት ነፃ በሆነ መንገድ እናጫውተዋለን በሚል በዩናይትድ እና በብራዚል እግር ኳስ ፌዴሬሽን መካከል ስምምነት ተደርሷል። ኤስፔን ብራዚል ነው መረጃውን ይዞት የወጣው። በነገራችን ላይ ብራዚሎች መከልከል አይችሉም። ያው ውይይት ብቻ ነው ያደረጉት። በዛ መሰረት በውይይቱ ከዩናይትድ ጋር መግባባት ላይ ደርሰዋል። አርሰናል ሁሉም በእጁ ላይ ሆነዋል እያለ ይገኛል። የቀድሞ የአርሰናል ሌጀንድ ቴሪ ዳሌን ኦነሪ ትላንትና በኤቨርተንና በሲቲ ጨዋታ መካከል ኤቨርተን ነጥብ ከጣለ በኋላ የቀድሞ ታሪካዊ ተጫዋች ሄነሪ ማንቸስተር ሲቲን ጨዋታ ነጥብ መጣሉ እንግዲህ መደናገጥ እንደታየበት ሲቲ ላይ ተናግሮ አርሰናል አሁን የዋንጫ እድል አለው ያለው ቴሪ ሄነሪ ሁሉም ነገር በአርሰናል እጅ ነው ብሏል። አክሎ መረጋጋት ግን አለብን፣ ደስታዬን አልገልጽም፣ ምክንያቱም ገና ምንም ነገር አልተወሰነም፣ ገና እጃችን ላይ 100% ባይገባም ያው ለመወሰን ግን በእጃችን ነው ብሏል። ቴሪ ዳንኤል ሆሬ ማንቸስተር ሲቲ ነጥብ እንደሚጠል ጠብቄ ነበር ግን የዌስትሃሙ ጨዋታ በጣም ፈርቻለሁ ብሏል። በእርግጥ የአርሰናል ደጋፊዎች በዚህ ሰዓት ላይ ሊሰጉት የሚገቡት ነገር ካለ ሄነሪ ነው በእርግጥ ያለው ይህንን ሀሳብ ዌስትሃምን ሰግቻለሁ ሄነሪ ነው። ለአርሰናል ደጋፊዎች ብቻ ሳይሆን ግን አርሰናልም ከሰጉ ለሀያውም ፕሪሚየር ሊግ ክለቦች ቀሪ ጨዋታ ያሰጋል። ምክንያቱም የሚፋለሟቸው ቡድኖች የሆነ ምክንያት አላቸው የሚጫወቱበትና ሄነሪ ዌስትሃምን አለመውረድ እንደመጫወቱ ሰግቼዋለሁ እያለ ይገኛል።
በጨዋታው ጃንሉጂ ዶናሩማ ግብ አስተናገደ በትላንቱ ጨዋታ። ያ እንግዲህ እንዳልኳችሁ ሲቲ ነጥብ መጣሉ እንደ ቡድን ለአርሰናል። ጃንሉጂ ዶናሩማ ግብ ማስተናገዱ ደግሞ የአርሰናሉ ግብ ጠባቂ ዳቪድ ራያ የዘንድሮ የእንግሊዝ ፕሪሚየር ሊግ የዓመቱ የወርቅ ጓንት አሸናፊ እንዲሆን አስችሎታል። ዶናሩማ ትላንትና ግብ ማስተናገዱን ተከትሎ ዳቪድ ራያ አሸናፊ መሆኑ ተረጋግጧል። ዳቪድ ራያ የዘንድሮ የውድድር ዘመን እስካሁን በ17 ጨዋታ ላይ መረቡ አልተደፈረም። መድፈኞቹ ቁጥር 1 ግብ ጠባቂ ዳቪድ ራያ ለሶስተኛ ተከታታይ ዓመት ይህን ማድረግ ችሏል። አርሰናል ዋንጫውን ካሸነፈ የዓመቱ ምርጥ ተጫዋች መሆን አይገባውምን? የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች መልከታችሁን አጋሩን። ምናልባት ያው ብዙ ጊዜ የዓመቱ ምርጥ ተጫዋች ከአሸናፊ ቡድን ነው የሚወሰነው። ምናልባት አርሰናል ዋንጫ ካሸነፈ ዳቪድ ራያ፣ ምናልባት ዋንጫ ካሸነፈ ዴክላን ራይስ ወይስ ማን ነው መሆን ያለበት? የዩቲዩብ ገጽ ቤተሰቦቻችን የአርሰናል ደጋፊዎች መልከታችሁን ላኩልን። ጨዋታውን በእርግጥ እመለከቷለሁ ምክንያቱም እግር ኳስን ወዳለው ብለው ነበረ ሚኬል አርቴታ በቃል ስፖርት ዩቲዩብ ቻናል ካደረስናቸው አንዱ ጥንቅር ነበረ። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ማለት ሜይ 4 ሰኞ ምሽት ባደረስናችሁ ዘገባ እሳቸው ያንን ጨዋታ ቢያዩ አንድም እግር ኳስ ዝናናበታለሁ እንዳሉት ሁሉ የቀድሞ ኤቨርተን ተጫዋች ናቸው። ቢያዩ አይገርምም። ግን ደግሞ ዋና መሰረታዊ ጉዳያቸው ለአሁኑ ለሚያሰለጥኑት ክለብ ለቀድሞ በተጫዋችነትም ላገለገሉት አርሰናል ነው። ጠቅሟቸዋል፣ ተገኝቷል አንዳች ነገር። ኦፕታ አርሰናል 61.2% ዌስትሃምን የማሸነፍ እድል አለው። እናም ያለምንም ጥርጥር ላለመውረድ የሚጫወተው ዌስትሃም ለሻምፒዮንነት በሚፎካከረው አርሰናል ይሸነፋልና አርሰናል በጣም የተሻለ እድል አለው እያለ ይገኛል። አርሰናል ፕሪሚየር ሊጉን በ5 ነጥብ በጊዜነት ይመራል። ያ ብቻ አይደለም፣ የግብ ልዩነቱ 4 ደርሷል አሁን። ስለዚህ አርሰናል በሁለቱም መንገድ በግብ ልዩነትም በነጥብ ልዩነትም ሲቲን እየመራው ይገኛል። ቪክተር ዮኬሬሽ በዚህ ውድድር ዓመት በፕሪሚየር ሊግ 15 የግብ አስተዋጽኦ፣ በሻምፒዮንስ ሊግ 6 የግብ አስተዋጽኦ፣ በኤፍኤ ካፕ 1 ግብ፣ በካራቦ ካፕ 2 የግብ አስተዋጽኦ አለው። ጥሩ መነሳሳት ላይ ነው የሚገኘው። በሚያስፈልጋቸው ሰዓት ተጫዋቹ በደንብ ተነቃቅቷል ማለት ይቻላል። ከዚህ ጋር በተያያዘ ተጫዋቹ ዮኬሬሽ ለዛሬው ጨዋታ ዝግጁ መሆኑ ከባድ ጨዋታ ይሆናል፣ አትሌቲኮም ጠንካራ ናቸው ሲል ያሳየውን መሻሻል በተመለከተ አሁን ላይ ወሳኙ ነገር ሚናህን ማወቅ ነው። የኔ ሚና ግቦችን ማስቆጠር፣ ቡድኑ እንዲያሸንፍ መርዳት ነው። በተቻለኛ አቅም ያንን እያደረግኩ እገኛለሁ ብሏል። ግብ ሳስቆጥርና ጨዋታን ስናሸንፍም ለእኔ ትልቁ እርካታ ነው ሲል ተደምጧል። ለክለቡ 20 ሲደመር ግቦችን ማስቆጠር ስለመቻል ነው የተጠየቀው እሱ። አዎ በእርግጥ ግቦችን ማስቆጠር ያስፈልጋል። እናም ይህንን ቁጥር መድረስ በመቻሌም ለእኔ በጣም እድለኛ ነኝ ብሏል። ጋብርኤል ማጋሌሽ እና ሳሊባ አስደናቂ ናቸው። እነሱም ጋር ልምምድ ማድረግ በመቻሌ እድለኛ ነኝ። ከእነሱ ጋር በተቃራኒው በልምምድ ላይ መፋለሜ ሜዳ ላይ ጠንካራ እንደሆነ አስችሎኛል ሲልም ቪክተር ዮኬሬሽ ተጫዋቹ የቡድን አጋሮቹን አወድሷል። ወደ ሜዳ የምንገባው እንደ አስፈሪ ሆነን ነው እያሉ ነው ሚኬል አርቴታ። የመድፈኞቹ አሰልጣኝ ሚኬል አርቴታ የዛሬ አውሮፓ ሻምፒዮንስ ሊግ ጨዋታን በተመለከተም ለማድረግ በጣም መጓጓታቸውን ተናግረዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደዚህ አይነት ምሽቶችን ለማድረግ ረጅም ጊዜ መጠበቃቸውን ያነሱት አርቴታ ከ20 ዓመት በኋላ ለፍጻሜ ለመድረስ ተግተን ሰርተናልም ብለዋል። ዛሬ ወደ ሜዳ የምንገባው እንደ አስፈሪ ነው የሚሉት ሚኬል አርቴታ እንደዚህ አይነት እድል ሲገጥምህ መጠበቅ አለብህ፣ ድሉን እንጠበቃለን ሲሉ ተደምጠዋል። የሆነ ትልቅ ነገር ይፈጠራል፣ ደጋፊዎችን ምሽት ለማሳለፍም ረጅም ጊዜ ጠብቀዋል ብለዋል። ያኔ ባርሴሎናን ነበር በፍጻሜ የተፈለሙት። ዛሬ ግን ለፍጻሜ የሚያልፉ ከሆነ ወይ ባየር ሙኒክን ወይ ፓሪስ ሰን ዠርሜንን የሚፋለሙ ይሆናል ማለት ነው። አርሰናል የዛሬውን ጨዋታ እንዴት ይሆንለታል የሚለውን ግን ቅድመ ግምታችሁን በዩቲዩብ ገጻችን አርሰናላውያን ላኩልን። አርሰናል ዛሬ ከአትሌቲኮ ማድሪድ ጋር በሚያደርገው ጨዋታ የተጫዋቾቹን ግልጋሎት በተመለከተ ሚኬል አርቴታ ሀሳባቸው ነግረዋል። በጨዋታው ማርቲን ኦዴጋር ከሃቨር ዝግጁ መሆናቸውን አሰልጣኝ ሚኬል አርቴታ ተናግረዋል። በልምምር ላይ ባናያቸውም ማለት ነው። ማርቲን ኦዴጋር እና ከሃቨርዝ መመለሳቸው ለእኛ መልካም ዜና ነው ሲሉ ተደምጠዋል። በእርግጥ እንደዚህ ብለው ያላሰለፉት ተጫዋች ነበር ከዚህ በፊት አጠራጣሪ ብለው ደግሞ ያጫወቱት ተጫዋች ነበረ ዩሊያን ቲምበር። ግን አሁንም ከቡድን ስብስብ ውጭ መሆኑን አረጋግጠው በዛሬው ጨዋታ ላይ ቢያንስ ዩሊያን ቲምበር እንደማይገኝ 100% አረጋግጧል። ያው የኦዴጋርድ እና ከሃቨርዝ ግን ለጨዋታ ዝግጁ ናቸው ብሏል። ይጠቀሟቸዋል አይጠቀሟቸው የሚለውም ጨዋታው ሲደርስ ሙር የምናውቀው ይሆናል በሚኬል አርቴታ በኩል ከተሰጠው ጋዜጣዊ መግለጫ። ሌላው ስለ ሳካን ያነሱት እሳቸው አስደናቂ ሁኔታ ተመልሶልናል እሱ ብለዋል። በእርግጥ ባለፈው ሳምንት ተመልሶ ግብ አስቆጥሮ አሲስት አድርጎ በፉላሙ ጨዋታ ከረፍት በኋላ ረፍት እንደሰጡት ይታወቃል። እሳቸው በውድድር ዓመቱ በዚህ ወቅት ተጫዋቾች እንዲገኙ ብቻ ሳይሆን ልዩነት እንዲፈጥሩም እንፈልጋለን፣ በትክክለኛው ቦታ እንዲገኙ እንፈልጋለን።
ቡካዮ ሳካም ለዚህ ትክክለኛው ሰው ብለውታል ሚኬል አርቴታ። አትሌቲኮ ማድሪድ ቡድን ባለፈው ጨዋታ በተጫዋቾቹ በኩል በርካቶችን ረፍት እንደተሰጠ ይታወቃል። አርሰናል ያው ረፍት ሰጥቷል፣ ግን የአትሌቲኮ ማድሪድን ያክል አይደለም ተጫዋቾቹን ያሳረፈው። አርሰናል ካለበት የዋንጫ ፉክክር አንጻር በፕሪሚየር ሊጉ እኛ በተመለከተ የፉላም ጨዋታ ምርጡ ዝግጅታችን ነበር፣ ቡድኑ በጉልበት የተሞላ ነበረና ያሳረፍነው የለም ብለዋል። ከፉልሃም ጋር በተያያዘ ደግሞ እሳቸው እንግዲህ ያንን ሲያደርጉ በፕሪሚየር ሊጉም ድል አድርገው በዋንጫ ጉዞ ላይ በጣም ወሳኝ እንዲሆን አድርጓል። ለዛሬውም ጨዋታ መነሳሳትን ይፈጥራል ብሏል እና ደጋፊዎች በስቴዲየም ተገኝተው በደንብ እንዲያበረታቷቸውና የፉልሃሙ አይነት ድል እንዲደገም ጥያቄ ያቀርበዋል። ለ20 ዓመታት የጠበቁትን ፍጻሜ ለመድረስ ምርጡ አጋጣሚ ነው ብሏል። እሳቸው ከፊታችን የምንጋፈጠው ሁሉንም ነገር ድል ማድረግ ያስፈልጋለም ሲሉ ተደምጠዋል። ሚኬል አርቴታም የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሜኔ ያደረጉት ነገር ትላንት መነጋገሪያ ሆኗል። አትሌቲኮ ማድሪድ በለንደን የተዘጋጀውን የቡድን ማረፊያ ሆቴል ቀይረውታል። አሰልጣኝ ዲየጎ ሲሜኔ ባለፈው ጨዋታ የተጠቀሙት ሆቴል እንዲቀየር ጠይቀዋል። አሰልጣኙ ይህንን ያደረጉት በጨዋታው መጥፎ ድል ያመጣብናል በሚል ፍራቻ መሆኑ ደግሞ በጣም አነጋጋሪ ሆኗል። ክለቡ በዛን ወቅት ባረፈበት ሆቴል ከአርሰናል ጋር ጨዋታ አድርጎ ከዛ በኋላ 4-0 ተሸነፈ። ያ ሆቴል ለእኛ ገዳችን አይደለም ብለው አሁን ያንን ሆቴል ትተውታል። አሰልጣኙ ስለ ሆቴል ለውጥ ተጠይቀው ቅናሽ ስለሆነ አዲስ ሆቴል ክፍያው ረከስ ሲል አግኝተን ርካሽ ስለሆነ ገንዘብ ላለማውጣት ነው ዜር ነው ቢሉም ጉዳዩ ግን ከዛ ጋር የተያዘ ሳይሆን እሳቸው መጥፎ እድል አለው በሚል ያንን ውሳኔ ማሳለፋቸውን ነው ስካይ ስፖርት የሚያረጋገጠው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ምናልባት ግን እንደዚህ አይነት ነገር እግር ኳስ ውስጥ ይሰራል ወይ? ይሄ ገድ እድል ሊያስፈልግ ይችላል፣ ግን እንደዚህ አይነት ነገሮች ገዳችን አይደለም የሚሉ ጉዳዮች አሳማኝ ናቸው ብላችሁ ታስባላችሁ ወይ? እሳቸው ሆቴሉን የቀየሩት በገዳችን አይደለም በሚል ነው። ግሪዝማን በዛሬው ጨዋታ ላይ ግብ እንደማስቆጠር እርግጠኛ ነኝ። በ2017-18 ከአትሌቲኮ ጋር በኤሚሬትስ ባደረገነው ጨዋታ አስቆጠሬ ነበር ብሏል። ሴሜኔ ስለ አልቫሬዝ እና ስለ ሶሎሮዝም ተጠይቀው ነበረ። ሁለቱ ተጫዋቾችን በተመለከተ ብቻ ሲሆን እንዳጠቃላይ ሁሉም ነገር ጥሩ ነው። ልምምር ላይ ጥሩ ነበሩ ሁለቱም ተጫዋቾች፣ ዛሬ በቡድን ውስጥ ይካተታሉ ሲሉ ተደምጧል። ስለዚህ ለጨዋታው የመድረስ እድላቸው ሰፊ መሆኑን አረጋግጧል። በእርግጥ በአትሌቲኮ ማድሪድ ቡድን ስብስብ ውስጥም ያሉ ተጫዋቾች እንደሆኑ ይታወቃል እና የዛሬው ጨዋታ ላይ ዩሊያን አልቫሬዝም ይገኛል ተብሎ ይታሰባል። ጨዋታው ምሽት 4 ሰዓት ሲል በኤምሬትስ ነው የሚደረገው። የመጀመሪያ ዙር ጨዋታ ሜትሮፖሊታኖ ስቴዲየም፣ አርሰናልም በፍጹም ቅጣት ምት አትሌቲኮ ማድሪድም በፍጹም ቅጣት ምት ግብ አስቆጥሮ የተጠናቀቀ ጨዋታ ነበረ። ዛሬ ምን ያሳዩናል እነኚህ ሁለት ክለቦች? ምልከታችሁን በዩቲዩብ ገጻችን አጋሩን። አርሰናል ከአትሌቲኮ ማድሪድ ኤምሬትስ ላይ አርሰናል በዚህ ዓመት 40 ድል 11 አቻ 7 ሽንፈት፣ አትሌቲኮ ማድሪድ በዚህ ዓመት 30 ድል 10 አቻ 16 ሽንፈት። የጨዋታው ሜዳ ኤምሬትስ ስቴዲየም፣ ዳኛው ዳንኤል ሳበርት ጀርመናዊ ዳኛ በመሃል ሜዳ ዳኝነት ጨዋታውን የሚመሩት ይሆናል። አርሰናል በመጨረሻ 5 ጨዋታ 2 ድል 2 አቻ 1 ሽንፈት እንደዚሁ አስተናግዷል። በአርሰናል በኩል ድሎቹ ፉልሃምን 3-0፣ ኒውካስልን 1-0 ሲሆን አቻዎቹ ከስፖርቲንግ ሊዝበን ጋር 0-0፣ ከራሱ ከአትሌቲኮ ማድሪድ ጋር ባለፈው ሳምንት 1-1 ያጠናቀቁበት፣ ሽንፈቱ ደግሞ በሲቲ 2-1 የደረሰበት ነው። በአትሌቲኮ ማድሪድ በኩል ከተመለከትን ባለፉት 5 ጨዋታ ልክ እንደ አርሰናል 2 ድል 2 አቻ 1 ሽንፈት። ያ ብቻ አይደለም፣ ድሉም ሽንፈቱም አቻውም በተመሳሳይ የጨዋታ ሳምንት የደረሰባቸው ናቸው። ስለዚህ አንድ አይነት ፎርም ላይ ያሉ ወቅታዊ ቡድኖች ተገናኙ ማለት ይቻላል። ካለፉት 5 ጨዋታ ውጤቶቻቸው ተነስተን ሁለቱ ክለቦች 6 ጊዜ ተፋልመዋል። አርሰናል 2 ያሸንፈዋል፣ አትሌቲኮ ማድሪድ 1 ያሸንፈዋል፣ 3 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከትን አርሰናል 1 ያሸንፈዋል፣ አትሌቲኮ ማድሪድ 1 ያሸንፈዋል፣ 2 ጊዜያቸው ወጥተዋል። እንዲህ አይነት የተመጣጠነ ጥቂት ሳምንታት በፊት የነበሩ ጨዋታዎቻቸው ያሳያሉ። በቃል ስፖርት ዩቲዩብ ቻናል ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በአውሮፓ ሻምፒዮንስ ሊግ የምሽት የአርሰናልና የአትሌቲኮ ማድሪድ ጨዋታ ቀደም ብሎ ምናልባት በኢትዮጵያ ፕሪሚየር ሊግ ጨዋታ ማየት ካሻችሁ ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስ ቀን 7 ሰዓት በአዲስ አበባ ስቴዲየም፣ መቀለ ሰባ እንደርታ ከአርባ ምንጭ ከተማ ቀን 10 ሰዓት በአዲስ አበባ ስቴዲየም፣ እንዲሁም ሌላ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳማ ለምትገኙ ድሬዳዋ ከተማ ከኢትዮጵያ ቡና ቀን 9 ሰዓት ላይ፣ ሽረ መድረገነት ከኢትዮ ኤሌክትሪክ ደግሞ አመሻሽ 12 ሰዓት ላይ ጨዋታዎቹ የሚደረጉ ይሆናል። ለምትደግፏቸው ክለቦች መልካም ዕድል ተመኝተን ከቃል ስፖርት ዩቲዩብ ቻናል ለዕለተ ማክሰኞ ማለዳ ያሰናዳነው ጥንቅር ይህን ይመስል ነበር። ጥቂት ቆይታ እንገናኝ። መልካም ቀን